ትምህርቶች የኔ ናቸው። መረዳት ነው ኬልቄዶንን ይጨምራል ያልተወገዙት ትምህርቶች ጸሎቴ እኮ እኔ እስከማውቀው ንስጥሮስ ተወግዟል። ከዛ ደግሞ ምንድነው አውጣኬ ማለት ነው። ስለዚህ እነዚህ እሱንማ ኬልቄዶን ማውገዟቸዋል። ግን ኦሬዲ በቃ እነዚህ እናንተ ግን እኛ ችግር የለብንም ነው የኔ አቋም። አንተማ ገብቶኛል ገብቶኛል። ሌላኛው ግን መመለስ ያለበት ክሩሻል ጥያቄ ከውግዘቱ መካከል ካወገዛችሁት ነገር መካከል የኬልቄዶኑ ፎርሙላ ይገኛል ወይስ አይገኝም ነው እኮ። ሁለት ባህሪ የሚለውን አንቀበልም ብለናል ነው እሱ አይደለ ይለኝ። አይ ስለ ውግዘት ነው የጠየቅኩ እኮ። በአስተምሮቱ ነው የማውቀው ቃልዬ፣ በአስተምሮቱ ልዩነት እንዳለ ነው የማውቀው ነው ያልኩት። ኦኬ ልዩነትማ አለ ኦፍ ኮርስ እሱማ ልዩነቱ አለ። ግን አባባሌ ምንድነው በማውቀው ደረጃ የምመልሰው። ሌሎቹም ፖይንቶች አሁን በታሪክ ያለውን ነገር ዲቴል የተረዳሁት ነገር ስለሌለ እሱ ላይ በማላውቀው ነገር ደግሞ ልመልስ አልችልም። እሺ ጋይስ ለምሳሌ የአባ ጎርጎርዮስን ኢትዮጵያ የቤተክርስቲያን ታሪክ ባለ መድረክን ካያችሁት ጸሎት አይተኸዋል ብዬ አስባለሁ። እነዚህ መጠበቂያው ኬልቄዶን ላይ ነበር ወይ? ቀላል ነበር እንዴ ፌዝ? ምን ልካይቸው አልዬ አንዴ ልልስል እኮ ነው ፌዝ እንዴ ከሱ ውጭ እኮ የለም እኮ ቃልዬ ታውቃለህ አይደል? መጠበቂያው የመጀመሪያ መጠበቂያ ኦርጋናይዝድ ሆኖ አራቱ መጠበቂያዎች በትክክል እንትን ላይ የዋሉት ጥቅም ላይ የዋሉት ኬልቄዶን ላይ ነው። ከዛ በፊትም የለም ከዛ በኋላም። ትልቁ ጥያቄም እኮ ከቅድም ጀምሮ መጠይቀው እሱ ነው እኮ ነው። አየህ እሱ እስከዛሬ ይጠቀመዋል እንጂ ከየት እንደመጣ እንኳን አያውቀውም። ታውቃለህ ሁሌም ገብቶ እኮ ከኛ ጋር ሲከራከር እኮ ይላል እኮ ግን ከየትም እንደመጣ አያውቀውም። ስለዚህ ምን መሰለህ የኬልቄዶኑ ነው በደንብ ያስቀመጠው። ከዛ በኋላ ኬልቄዶን ላይ እኮ ሁሉም ነገርኛ አልቋል አንልም ራሱ። ከዛ በኋላ እኮ ቀጥሎ የተብራሩ ነገሮች አሉ። ግን ኬልቄዶን ላይ ያለውን መጠበቂያው ኬልቄዶን ላይ አልነበረም ካልክ ኬልቄዶንን ሳታውቀው ነው እየተሟገትከው ያለው ማለት ነው። አስቀድሞ እነ ቄርሎስ ተናግረውታል። እነ ቄርሎስ አስቀድመው ኦፍ ኮርስ እነዚህ አንድ 50 የሆኑ ደብዳቤዎች አሉት። አንድ ላይ የታተመ አንድ መጽሐፍ አለና እዛ ላይ የምንመለከተዋለን። ከኬልቄዶን በፊት ኬዙን ሲያስረዳ ቄርሎስ ዘኢየሩሳሌም ዘእስክንድርያ ሲያብራራ መጠበቂያዎቹን ተጠቅሟቸዋል። አት ዘ ሴም ታይም ቀጥታ እሱን የወሰደው እኮ ኬልቄዶን እና that's why ሂስቶሪካል ኮንቲኒቲ ያለው የሚባልበት ምክንያት እሱ ነው። ኬልቄዶን ግን እዚህ ያላችሁ ዜድ ሉክ ከእንትን አንፃር እንመልከተው። አሁን ከቤተክርስቲያኗ ሊቃውንት አንፃር ማለት ነው። ለምሳሌ የቤተክርስቲያኗ ሊቃውንት መካከል አንዱ አባ ጎርጎርዮስ ናቸውና አባ ጎርጎርዮስ መጽሐፋቸው አለ ዜድ? የለኝም ወንድምነት የለኝም። እሺ አስቺ ያለ ዘጋስቻ ነው አይደል? አባ ጊዮርጊስ ታሪክ ጸሐፊ ኖ እኔም የለኝም። ኦኬ የቤተክርስቲያን ታሪክ ማለት መድረክ እያየነው ራሱ ብናወራ አሪፍ ነበር ብዬ ስኳር የለም። አይ ቲንክ ዌብሳይቱ ላይ ግን የነሱ ዌብሳይት ላይ .org ላይ ካለ ፈልጉት። እኔ አሁን ሚውት አድርጌ የሰማኋችሁ በቃ ኩሽ የሌል ነው። እሺ ሶፍት ኮፒው ራሱ አለና ቼክ አድርጉት ሶፍት ኮፒውንም እና እዛ ላይ በጣም ክሩሻል ነገር አስቀምጠዋል። ጸሎት አይታቸው ከሆነ ስለ ጉባኤው ካወሩ በኋላ የተወገዘ ሲሉ የተወገዘው ግን በትምህርት ምክንያት እንዳልሆነ ተነገረ ብለው እሳቸው ግን ያንን እንዳልተዋጣቸው አስቀምጠዋል ራሱ ማለት ነው። በዛ መንገድ ግን ችግሩ እርግጠኛ የሆኑበት ጉዳይ ግን አለ። እሳቸው ምንድነው እሱ ለምሳሌ አሁን ያሉ ኢስተርን ኦርቶዶክሶች አርመን ተቀበለናል ይላሉ እንጂ የውሸታቸውን ነው። እንደውም አባቶቻቸው የሰሩት ቅሌት ስለሚያሳፍራቸው ነው እንጂ ምንም አርመው የተቀበሉት ትምህርት የለም ብለው ቀጥታ ትምህርቱ ላይ ፎከስ አድርገው ያስቀምጣሉና እንደውም ጀስት ትምህርቱ ጴጥሮስ በሊዮ በኩል ተናግሯል እያሉ ትምህርቱ የኢስተርን ኦርቶዶክሶች ትምህርት የሊዮ ትምህርት ነው ብለው ነው የሚያስቀምጡት። which means ቀጥታ እነሱ የሚሳቸው የሚስሉት ዶክትሪን ላይ ነው ጉዳዩ ማለት ነው። ልዩነቱ አለው ኦፍ ኮርስ። ልዩነቱ ግን በቀጥታ የሊዮን ንስጥሮሳዊ የሆነ ትምህርት ብለው ስለሚፈርጁት በዛ ሳይድ ነው ነገሩን የሚያስቀምጡት ማለት ነው።
ሶ አሁን ተወግዟል አልተወገዘም የሚለውን ክሊር ነገር ወይ ወረደልኝ። ተወግዟል አልተወገዘም የሚለውን ጸሎቴ ክሊር ነገር ማስቀመጥ ካልቻለ ትምህርቱ ላይ ልዩነት አለን የሚለው ብቻውን በቂ አይሆንም ማለት ነው። እኔ በዛ መንገድ ወስደዋለሁ። ሶ አሁን ሚያፊሲስ እኔ ሞኖፊሲስ ነው አይደለም፣ ግን ደግሞ ሚያፊሲስ ኬልቄዶንን እስከ መጨረሻ ከተቃወሙ ሞኖፊሲስ ነው ማለት ነው። ኬልቄዶንን ካልተቃወመው ብቻ ነው ሞኖፊሲስ መሆን የማይችለው፣ ወይም ደግሞ ኬልቄዶንን ከተቀበለው ብቻ ነው እንደ ትክክለኛ ትምህርት ከተቀበለው ብቻና ብቻ ነው ሚያፊሲስ ትክክለኛ ትምህርት ነው። ኢፍ ኖት ካልሆነ ግን ሚያፊሲስ እንትን አይሆንም፣ ትክክለኛ ነገር አይሆንም። ምክንያቱም መጠበቂያውን እንዴት አድርገህ ታስቀምጠዋለህ? አስብ እና ሁለት ባህሪያት እሺ፣ ያለምን ትላለህ። ከዛ አንድ ኮምፖዚት ኔቸር ትላለህ መልሰህ ማለት ነው። ያለ መለየት፣ ያለ መነጣጠል፣ ያለ እንትን ምናምን ትላለህ ማለት ነው። ያለ መነጣጠል፣ ያለ መለየት ለማለት ሁለት ነገሮች መኖር አለባቸው። ኮምፖዚት ካልከው በኋላ እኮ ምንም እነዚህ ነገሮች ራሱ አይሰሩም። ኦልሬዲ ይችን ኢንቴዎሪያ ብለህ የምትል የሆነች ቃል አለች። በኮንቴምፕሌሽን ነው ባህሪያቱ ያሉት እንጂ ተለያይተው ያሉት። ኢን ሪል ታይም ግን ስጋው ከመለኮት ተነጥሎ መለኮት ከስጋው ተነጥሎ ያደረገውም የተደረገለትም ነገር የለም ከኢንካርኔሽን ጀምሮ። ስለዚህ በዛ መንገድ ኢንቴዎሪያን ተቀብለህ የቄርሎስን ብሪጅ ካልሰራ በስተቀር በጣም አስቸጋሪ ነው። ቀጥሎ የሚመጣውን ነገር እንትን ማድረግ አትችልም ብዬ አስባለሁና ያንን ነው እኔ የማስበው። ፌዝ ና ግባ እስኪ የቄርሎስ ደብዳቤዎች እንያቸው። ፌዝ ጊዜ ካለ እስቲ ግባ። ዛሬ እሑድ ነው። ዛሬማ ቢዚ አይደለም፣ ግባ። ይኸውልህ ቃልዬ እኮ እንትኑን እኮ ቄርሎስ ሊጠቀምበት ይችላል። አሁን የእኛ ጥያቄ ምንድን ነው ነው በኦሪየንታል ስፔሻሊ ደግሞ የሚከራከሩን ወንድሞቻችን አውጣኪ የተወገዘበትን እነዚህን አራት እንትኖች መጠበቂያውን የተወገዘበትን ያንን ያሳዩን ያለው። ምክንያቱም ዲዮስቆሮስ ፈቶታል አውጣኪን ከፈታ በኋላ እሺ እንትና ያወገዘበትን ይስጠን። ዲዮስቆሮስ ፈቶ አይ በቃ ሀሳቤን ቀይር ያለው ትምህርትን አላስተካከልክም ብሎ ያቀረበበትን አንቱ። ይሄ በታሪክ ማምጣት አለባችሁ አይመስልህም ቃልዬ? ፌዝ የጠየቀውን ጥያቄ እያየኸው ነው። ምን አለ ሳይድ መመለስ ያለበት ማለት ነው። ፌዝ የጠየቀው ጥያቄ ኬልቄዶን ያለ አራተኛው እና አምስተኛው ጉባኤ መቆም ይችላሉ የሚል ማለት ነው። እና እንደ ኬልቄዶን ላይ እኛ እኮ ብዙ ነገር ተብራርቷል የምንለው የኬልቄዶን ሁለቱ ጉባኤያት ላይ ነው። የፈቃድ የአናይፖስታሲያ ዲስቲንክሽን ጉዳይ በሙሉ የተብራራው እዛ ላይ ነው ፌዝ። ስለዚህ እኛ ክሊር የሆነ ቲቺንግ የሚኖረን እንደውም እነዚህን ጉባኤያት አብረን ይዘን ስለምንቀጥል ነው። ስለዚህ እንደዛ ከሆነ በቀላሉ ኦልሬዲ አንዱን ያለ አንዱ እንትን አታብራራም በዚህ ሰዓት ማለት ነው። ሶ ግን ይሄ ማለት በቃ ችግር አለበት ማለት አይደለም ጉባኤው። ምክንያቱም ኒቂያን እስቲ ያለ ካፓዶሻን ፋዘርስ አብራራ እስቲ የኒቂያን ጉባኤ ካፓዶሻንስን ሳትጠቀም ማለት ነው አታረገውም። ምክንያቱም ብዙ እንትን ውስጥ ይከታል፣ ብዙ ነገር ውስጥ ይከታል እና እንደዛ አታደርግም። ስለዚህ አንተ ካላረከው ኦልሬዲ በቃ ታትሲት ኒቂያ መቼም ያለ ካፓዶሻንስ ይቆማል አትለኝም። በምን ታምራል? ችግር አይግባ፣ ግድ የለም 4 እና 5 ግን አሁን እኛ እየጠየቅን ያለ ነው ፌዝዬ እንትናን ያወገዛችሁበትን አንቱ ነው። ዲዮስቆሮስ ሽሮ ከዛ መልሶ መለስክ ብሎ ያወገዘበትን እንዴ ካላቀረባችሁማ አይቻልም። ዳሪያዝ ሰላም ነው? እንዴት ነህ? ሰላም ለአንተ ይሁን ቃልዬ። ሰላም ይብዛ። ሁላችሁ ሰላም ነው? ዜዶ አይቻሉ ስላለ ነው የዘገየሁት እንዳልቀሰቅሰው። ዛሬ ከባድ ጥያቄ ነው፣ በየቤቱ የምንጠይቀው ጥያቄ ነው። ወረስ አድርጋችሁ ሰጣችሁን። ያለ መቀላቀል፣ ያለ መለዋወጥ፣ ያለ መዋዋጥ የምትለዋል
ከየት እንዳመጣት ይመልሱልናል አንጡ። በየቤቱ። ምክንያቱም ጥያቄ ይችን ለምን ሌላ እንዳትረሱ። ይነገራል? እንትና ያ ዲዮስቆሮስ የግብፁ ማለት ነው ሊቀ ጳጳስ የነበረው እንትናን ፈቶታል። ተወግዞ የነበረው አውጣኪን ፈቶታል። ኦኬ ከፈታው በኋላ ተመልሶ ሲታይ ትክክል አለመሆኑ ከተገነዘበ የቱ ጋ ነው መልሶ ያወገዘው የሚለውን ነው። ይህንን በደንብ አትኩሩበት። ጥያቄው ከብዶናል የሚለው ነገር ከፈታው በኋላ ተመልሶ ተወገዘ የሚለውን ሀሳብ እንትን ብለዋል እንዴ? ብለዋል። አቅርቦ ነው የምንለው። የቱ ላይ ነው ያወገዙት? መመለሱን ከውግዘት መፈታቱን ሰምተናል። ግን የተፈታ ራሱ ትምህርቱን ሪካንት ማድረጉን በምን አወቁ? እንዴት አድርገው ነው እንትን ያደረጉት? መልሰው ያወገዙት እንዴት አድርገው ነው? እሺ ስለቀጠለ ነው ይባል። ምክንያቱም እነ ፖፕ ፖሊዮም ማን ነበረ? ፖፕ ማን ነው ስሙን? ሊዮ ደብዳቤዎችም ምንም ይጻፉ ስለነበረ እሺ ይታወቃል ይባልና ግን ዲዮስቆሮስ ከፈታው በኋላ መልሶ ግን ምክንያቱም በቀልቄዶኑ ጉባኤ ላይ የሚታይ ነው አውጣኪ እንደተወገዘ። በተወገዘው መድረክ ላይ ደግሞ ኦርቶዶክሶች የውሾች ጉባኤ ነው የሚሉት። የውሾች ጉባኤ ባሉበት ነው ወይ? ሲሲ አሁን እናገባሽ፣ አሁን ሲስ እናገባ። ምክንያቱም ቃልዬም ስላለ ማለት ነው። የት አለ? ሲገባ ይቸዋለሁ። ዛሬ አላስገባም ብየው ነው፣ ተቀይሞኛል ቃልዬ ሲስ። ምክንያቱም እዚህ 4 ሰዓት ቁጭ ብሎ አንተ ከዜዶ ጋር ስታወራ እንደዛ ሰምቶ እዚሁ ከመድረክ ሳይወርድ ማለት ነው እና ሄዶ የአምላክ እናት አይደለችም ብሏል ብሎ 10 ሰከንድ ባልሞላች የተቆረጠች አንተን ሲያስቀጠቅጥ ሰምቼው አይታማኝ አይደለም ብየው ቅድም ተቀይሞኝ ነበር። ሼር አርጉለትና ከአንተ ጋር ሂስና ግሌስ ማድረግን ከቻለ ይገፋል። ከዘጋብኝ አይደለ ቤት ትከለክለኛል ብዬ ያላስብም ነበር ይለኛል። እንኳን ሲሶ ነው ሲሶ የሚገባው አንተን ይቅርታ ከጠየቀ ነው ብዬ ነው። እዚህኛ ጋር ሩም አለኝ እኔ አለኝ። አዎ ልክ ነህ እና ቤት ሩም ከለከልከኝ ሲለኝ እኔ እንኳን አይደለም ቲክቶክ ልቤ ተከፍቶልሃል። አንተ ግን ቃልዬ ላይ ቃልዬን ማስረገጠ ቅር ብሎኛል ብያለሁ። ያ እኔ እንግዲህ አይ ሃቭ ኖ ወርድ እዚህ ላይ ልክ ነው ያለውን ነገር አድርጓል። ያው የሚጮህ ነገር የለም። ምክንያቱም በሁለት ምክንያት ለኛ እግዚአብሔር ይጠብቀናል በምናወራው በምናደርገው ነገር ሁሉ። ሁለተኛ ደግሞ የምናወራውን ነገር ተጠንቀን እናደርገዋለን ህዝብ ስለሆነ የሚሰማን እና ለመስራት እንጂ ለማፍረስ ስላልሆነ ማለት ነውና ከዛ በተረፈ ያው እኔ ኮሜንት የለኝም እንዲህ አይነት ነገር ላይ ያው ልክ ነው ብለህ ያሰበውን ስላደረገ ችግር የለውም። አይ እኔ የግሌን ነው። እኔ እዚህ ከመጣ አንተን ይቅርታ ካልጠየቀ አይገባም ብዬ ነው። ኦኬ የምትሰሙ ዳሪያዝ፣ ሌሎቻችሁም ዘክሮስ ለሽ እያለ ነው በ27 ኮከብ ላይ ሪዞርቱ ላይ ለሽ ብሏል። ችግር የለም። እታች ያላችሁ በጣም በጥንቃቄ ሩም ከከፈታችሁ የምትጠይቋቸው በጣም በጥንቃቄ ነው መሆን ያለበት። ታሪኩን በደንብ ሰምታችሁ የሚመልሷት አይመስለኝም። እኔ አይ አባታችን ቄርሎስ ብሏል ቢሉ ጉባኤው የተካሄደው አውጣኪን ምክንያት በማድረግ አይደለም። ይህንን የህንድ ካንካራ ምናምን የሚለው ላይ አግኝቼዋለሁኝ። አልተነሳም ትላለች እሷ ማለት ነው። የኮፕቲኩንም አንብቤ ያለሁኝ። የኮፕቲኩም ልክ እንደዛ ነው የሚለው።
ኤፌሶን ላይ አልተነሳም ነው የሚለው። ምክንያቱም ከዛ በኋላ ነው ትምህርቱ ራሱ። እንዳውም እኔ እንትና ከሞተ ከ1 ዓመት በኋላ ይመስለኛል ሳስበው ቄርሎስ ያ እዚህ በዛ ማሳበብ አይቻልም። ፌዚዬ ቃሉን ተጠቅሟል ካላችሁ ችግር የለውም። ቃሉን ተጠቅሞ ሊሆን ይችላል። ያ ቀጥሎ ደግሞ ምን እናደርጋለን? ያለፈውን ታሪክ ደግሞ እናነሳለን። ሐዋርያት መቼ ነው የዳኑት የሚለውን በሚቀጥለው እናመጣዋለን። 4 አይነት መልስ የሰጣችሁበትን እናነሳለን። ግን ቃልዬ ሐዋርያት መቼ ነው የዳኑት? አንድ ሌላ እንደገና ደግሞ 98% የኦርቶዶክስ ሕዝብ የሚድነው ኤክሴፕሽናል በሆነ ጥምቀት ነው። እሷ እኮ ለእኔ ነው የገባችኝ እኮ ታውቃለህ። በጣም ኤክሴፕሽናል የሆነ እምነት እኔ በጣም እኮ እናንተ እንትናን ልታወግዙት ይገባል። አኬን መውጫ ሲያጣ ነው ኤክሴፕሽናል ያለው። ግን ትምህርቶቻቸው ላይ በስነ ስርዓቱ ቁጭ ያለ ትምህርት ኤክሴፕሽናል ትላለ አያስኬድም። እና እችንም እናነሳለን። እምዬ ማርያም አይኗ ድንግል የተባለበትን አንዴ ላሰማችሁ። ምክንያቱም ዛሬ ሲሄዱብን ስለነበር ተራው ትንሽ የኛ መሆን አለበት። እኛም የምንሄድብን ሄዱብን እኮ አይገልጠውም። ዛሬ ወጣቶቹ ተሰብስበው ጋሌ ጌታ ወይኔ ሊገሉኝ በሳቅ ግን በቃ ችለውበታል። ደስ የሚል ሙድ፣ ደስ በሚል ረገጣ በደንብ አድርገው ነው የረገጡን። ለእኛ ልጆች ግን ታች ላላችሁ ትምህርት ነው፣ ለነ ቴሌኮም ሌሎቻችሁም እና እንድትነሳሱ ያደርጋል። አያችሁ እነሱ በህብረት ሆነው እናንተን ለመርገጥ በጣም በጣም ነው። ውይ እኔ መቅዳት እንዳው ደስ ስለማይለኝ ነው እንጂ ብትሰሙት በሳቅ ነበር የምትሞቱት። የት አለ ያንን ላሰማችሁ። አሁን እስቲ ቆይታለሁ። የእምዬ ማርያም አይነ ገብርኤልን በማየት ድንግል ነው ተብሏል። ይሄ ችግሩ የኔ እንትን ቶሎ አያመጣም። ለማንኛውም ትንሽ ፈገግ ብላችሁ እንድንጨርስ ብዬ ነው። ኦኬ ያ ደረታችንን ነፍተን የምንመሰክርላት እሺ ከኔለሽ ከውስጥም ከውጭም ውብ ድንግል ማርያም ናት። ለዚህ ነው በስጋሽም ድንግል ነሽ በሉልኝ። በስጋሽም በሩሲ ድንግል ነሽ፣ በሀሳብሽም ድንግል ነሽ። ድንግል ማርያም ሁለመናዋ ድንግል ነው። አይኗ ድንግል ነው። ፀጉሯ ድንግል ነው። እጇ ድንግል ነው። እግሯ ድንግል ነው። ልቧ ድንግል ነው። ምን ድንግል ያልሆነ ቦታ አላት? እንዳውም አባ ጊዮርጊስ ዘጋስጫ ይህንን ሲያመሰጥር ሔዋን የሁለመናዋን ድንግልና ታነበር አለ። የበለሱን ፍሬ ስታይ የአይኗ ድንግልና ጠፋ። የበለሱን ፍሬ ስትቆርጥ የእጇ ድንግልና ጠፋ። ወደ በለሱ ስትገሰግስ የእግሯ ድንግልና ጠፋ። ሰይጣንን ስታመሰግን የምላሷ ድንግልና ጠፋ። የሰይጣንን ንግግር ስትሰማ የጆሮዋ ድንግልና ጠፋ። ስትመኝ የልቧ ድንግልና ጠፋ። ድንግል ማርያም ግን አይኗ ድንግል ነው። ቅዱስ ገብርኤልን ያየው። ጆሮዋ ድንግል ነው። ቅዱስ አንድ እዚች ጋር ስሙልኝ። ይሁን የበለሱን ፍሬ ስታይ የአይኗ ድንግልና ጠፋ። የበለሱን ፍሬ ስትቆርጥ የእጇ ድንግልና ጠፋ። ወደ በለሱ ስትገሰግስ የእግሯ ድንግልና ጠፋ። ሰይጣንን ስታመሰግን የምላሷ ድንግልና ጠፋ። የሰይጣንን ንግግር ስትሰማ
ኦኬ እዚህ ጋር ልብ አድርጉ። እኔ እቀበሉታለሁ። እኔ እሳቸውን ተቀብያለሁ። ለምን ቶታል ዲፕሪቪቲን ትቀበላላችሁ? ምንም ድንግልናውን ያጣችበት ልቧ በሉ፣ አይኗ በሉ፣ አስተሳሰቧ በሉ፣ እግሯ በሉ፣ ጆሮዋ በሉ፣ ምላሷ በሉ፣ ምንም ያረከሰ ነገር የለም። በምን ምክንያት? በኃጢአት ምክንያት። እኛ ቶታል ዲፕሪቪቲ ብለን የምንለው አጠቃላይ ጎዶልነትን ታምናላችሁ ወይ እናንተ? እኔ እርሶን እቀበላለሁ። የእርሶ ቤተክርስቲያን ግን ይህን አትቀበልም። ሰማቸው ቃልዬ፣ ያልተበላሸ ምንም ነገር የለም። ግን ቶታል ዲፕሪቪቲን አይቀበሉም። ኦኬ እሺ፣ ግን ይሁን ደግሞ እምዬ ማርያም ድንግል ናት። ኦኬ፣ በተለይ አይኗ እስቲ ቅዱስ ገብርኤልን ያየው ጆሮዋ ድንግል ነው። ቅዱስ ገብርኤል የልቧ ድንግልና ጠፋ። ድንግል ማርያም ግን አይኗ ድንግል ነው። ቅዱስ ገብርኤልን ያየው ጆሮዋ ድንግል፣ አይኗ ድንግል ነው። ማንም በማየቱ ገብርኤል በማየቱ እንዴ! ይሄ ነገር እንዴ ነው? በየትኛው የቃል እንትን ነው? ገብርኤልን እኮ እንትናም አይቶታል ዘካርያስ። አይኑ ድንግል ነው ማለት ነው። እንዲህ ነገር እንዴ ነው? ድንግልና ወይ ለሴት ብቻ? የድንግልና አዎ። ግን እርሱ ይመቾት በደንብ አድርገውና አይወርዱ ድንግል ነው አሉ። መልአክን በማየት የአይን ድንግልና ይስጣል። ግን ወይኔ ቅድም በጣም ስለሞትኩበት አሁን ከዚህ በላይ ከሳኩ እንዳያስለኝ ብዬ ነው እንጂ። ኦኬ እስቲ ቀጥሎ እስቲ የፀጉር ድንግልና ሙሉ አለ። ቅዱስ ገብርኤልን የሰማው እጇ ድንግል ነው። መለኮትን ያቀፈው እግሯ ድንግል። እኔ ይህን ተስማምቾታለሁ። እጇ ድንግል ነው መለኮትን ያቀፈው የሚለውን እሺ ተስማምቾታለሁ። ቀላል እድል አይደለም ጌታን ማቀፍ። ይህን ተስማምችሎታለሁ። ሌላውን ግን እኔ አልተስማማሁም። እሺ ወደ ቤተ መቅደስ ነው የገሰገሰው። ልቧ ድንግል ነው። ሌላ ሀሳብ የላትም። ሙሰ ተአቅብ ዘንተ ኩሎ ነገረ ወተወድወ ውስተ ልባ። እመቤታችን ይህን ሁሉ እየሰማች በልቧ ትጠብቀው ነበር አለ። እንዴ እውነት ነው? እስቲ ኧረ ለማርያም አልሞተም ብለዋል ግሎሪ ላይ። ኧረ ግሎሪ ና እስቲ ና ግሎሪ ና። ይህንማ የምፈልገው አይደለ እንዴ? የምፈልገው እኮ ነው። እኔ ይሄ እውነት ከሆነ አንድ መጽሐፍ አለኝ፣ ቅድም ስነግራችሁ ነበር። ለቅድስት ድንግል ማርያም አልሞተም የሚል ጽሑፍ እኔ ጋር አለ። የኦርቶዶክስ ግን የግለሰብ ሊሆን ይችላል ብዬ ነው የተውኩት። እሳቸው ካሉ ግን ጽሑፉን አውጥቼ አሳያቸዋለሁ። ቃልዬ የግሎሪ ላይ ይመቻል። እስቲ ማን ነው የሚመቸው ሰው? የሚመቸው ሰው ይሄንን የግሎሪ ላይ ያለውን የሚያመጣል። ያ እንደዛ ከሆነ እስቲ ሌላ ሰው የሚገባ ማን ነው? እኔ ይሄኛውን እያሳየሁበት ስለሆነ ነው። እሺ ጆሲን እንዴ ጆሲ ምን ሆንክ? ጆሲዬ እልሽ ትገባለህ? አንተ ከገባ እኮ በቃ በእውቀት አንችልም። እኔ እናንተ ወብ የለም ብለኛል። ልክ ነህ አቡ። አይኗ ልጅ ሲያበራ፣ አይኗ ጉር ሲያበራ፣ አይኗ ድዊ ልጇ ድዊ። እዚህ ጋር ያ በቃ እኛ እናልፋለን። አያችሁ አይኗ እውር ሲያበራ ምናምን ሲሉ አሁን እናንተም ብንሆን እችን ቆርጥ አድርገን አሃ ብለን እንል ነበር። እኛ ግን አንልም። እሳቸው ተሳስተው እንደሆነ አያችሁ መልሰው ወደ ኢየሱስ ያደርጉታል። ሲፈውስ ልጇ እንጀራ ሲያበረክት ያን ሁሉ ተአምራት ሲያደርግ ለፍላፊ ቀባጣሪ እናት አይደለችም። በዝምታ ትመለከት ነበረ።
እግዚአብሔርን ይዛ ሲርባት እግዚአብሔርን አዝላ የሕይወት እንጀራ ክርስቶስን አዝላ ርቧታል። የሕይወት ውሃ ክርስቶስን ተሸክማ ጠምቷታል። የሕይወት ልብስ ክርስቶስን ተሸክማ በርዷታል። ተንከራታለች፣ ተጠምታለች፣ ተርባለች። ቀራንዮ አደባባይ ላይ በዓይኖቿ የልጇን ችንካር፣ ቁስል፣ ግርፋት አይታለች። አንድም ቀን አማራ አጉረምርማ አታውቅም። አንደበቷ የምስጋና ነው። ታብዮ ነፍሴ ለእግዚአብሔር ታብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኬ ወመድኃኔ። ነፍሴ ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች አለ። ለዚህ ነው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ለድንግል ማርያም በስሟ ጽላት ቀርጻ ቤተክርስቲያን አንጻ ተአምሯን መስከራ ንጽህናዋን፣ ድንግልናዋን፣ ታማኝነቷን፣ ታዛዥነቷን፣ እሽባይነቷን ለመረጣት እግዚአብሔር ለተመረጠችበት ዓላማ ራሷን አሳልፋ ሰጥታ 63 ዓመት በምድር ላይ ስትኖር የባከለ ጊዜ ምንናል እኛ ጻድቃን ቅዱሳን የምንላቸው 3 ነገር ያላባከኑ ናቸው። እየሰማችሁ ስንት ነገር አልኩ? እስኪ ጮክ በል። 3 ነገር ያላባከኑ። አንደኛ ጊዜያቸውን ያላባከኑ፣ ሁለተኛ ገንዘባቸውን ያላባከኑ፣ ሶስተኛ አካላቸውን ያላባከኑ። ቅዱሳን ብለን ጽላት ቀርጸን ቤተክርስቲያን አንጸን ገል ድርሳን ስንክሳር ጽፈን በውዳሴ በቅዳሴ በማለት በሰዓታት የምናነሳሳቸው ሁሉ ገንዘብ ያልባከነባቸው፣ ጊዜ ያልባከነባቸው፣ አካል ያልባከነባቸው ናቸው። ዛሬ ብዙ ሀብታለን የሚሉ ሰው መልካም እንግዲህ እስቲ ዘሙ ሰላም ነው? እንዴት ነህ? እንዴት አለሽ? አለሁ እግዚአብሔር ይመስገን። ሰላም ብያለሁ ወገኖች። ጠፍተሽ ምንድን ነው? አለሁኝ ታች ሆነን እየተማርን ነው እኮ። እኔ ደግሞ እንትን ሄድሽ መሰለኝ እኮ። ምንድን ነው ሐዋሳ ያለው ተራራ ምንድን ነበር የሚባለው? የተማሪ ልኩም ባለው ደብረ ታቦር ተራራ አለኝ። ሰላም ብያለሁ ወገኖች፣ ጸጋና ሰላም ይብዛላችሁ። ምን ላሳይክ አስጂ? ምን ልክፈትልክ? የሚከፍትልክ ሰው ፈልገክ ነበር። ግሎሪ ላይ አለ አሉ እሳቸው ለቅድስት ድንግል ማርያም አልሞተም ይላሉ የሚል እስቲ ሊንክ ላኩላት እስቲ። ወይም አለኝ አካውንቱ ግን የትኛውን ቪዲዮ እስቲ የእሳቸውን ፈልግ እስቲ። ሜሎሲ ይበታል። ይሄንን ሰምተዋል አይተዋል? አንዴ የአይን እንትን አለ የባክህ ድንግልና ምንድነው እሳቸው ያቀላቀሉት ነገር አለ። ምንድነው ያው በኦርቶዶክስ የማርያም ድንግልና በተመለከተ በሁለት ወገን ነው የሚባለው፣ በስጋና ያው በነፍስ ድንግል ነች ወይም በሀሳብ ድንግል ነች ነው። ግን አሁን እሳቸው የጠቀሱት የአምስቱ ህዋሳት ንጽህና ደግሞ ይባላል። ያው ንጽህና የሚለውን ወደ ድንግልና በሚለው ስለቀየሩት ነው። ለዛ ተብሎ ይታመናል። የአይን፣ የአፍንጫ፣ የአፍ፣ የጆሮ እና የመዳሰስ ብሎ የአምስቱ ህዋሳት ንጽህና አላት ተብሎ ደግሞ ይታመናል። በዛም መንገድ ያስቀምጡታል። ግን ያው ሎጂኩ ይሰራል ወይ ቢባል አይሰራም ነው። ቅድም አንተም እንደተናገርኩ ያ እንዴ አሁን ለምሳሌ ገብርኤልን ስላየች አይኗ ድንግለው ከእሷ ከማየቷ በፊት እኮ እንትን አይቷል። ስታገኘው ንገረኝ ዘምየዋ። ቪዲዮ ግን ከፍተሻል፣ ምናልባት እንትን እንዳይልሽ ካላወቅሽ። የጠየኳችሁ ነበሩ። ከየትኛውን ቪዲዮ ነው? ከ21 ሰዓት በፊት የፖስተውን ነው ኤድሚ ቤት ያለውን። እስቲ ቆይ ይሄን ዘግተሽ እየከፈሽ መስማት ትችያለሽ። የእሳቸው ያሉበት ይሄኛው ማይኮን ዝጊውና እንትንሽንም ፈትሸሽ ነይ እስቲ።
ምናልባት ባለችን ጊዜ ጻፍ ውስጥ የቀደመ የጻፋችሁ ልጆች ምንድን ነው? የሌላ ሰው መሰለኝ አስቸገ የሳቸው አይመስለኝም። ግን የሳቸው ትናንትና ኤርሚ ቤት አንድ ቄስ ገብቶ እንደዛ ሲሉ ነበር። ኢየሱስ ለማርያም አልሞተም እያሉ። ኦኬ እሱ መሰለኝ እንጂ መጋቢ አዲስ እንደዛ የተናገር እንኳን አይመስለኝም። አይ በቃ እንደዛ ካላሉ እዚህ ላይ ግን እንዴት ትለዋል? አሁን ይህንን ይቀበላሉ እንዴ? አሁን እነሱ እኮ ሰው በኃጢአት ምክንያት ታመመ ነው እንጂ የሚሉት ሞተ አይሉም። አሁን እሳቸው የጠቀሱት እኮ የቅድስት ድንግል የእናታችን ሔዋን ነገርን እስቲ ስማው ይኸውልህ እንዴ ሁለመናዋ ድንግል ነው፣ አይኗ ድንግል ነው፣ ፀጉሯ ድንግል ነው፣ እጇ ድንግል ነው፣ እግሯ ድንግል ነው፣ ልቧ ድንግል ነው። ምን ድንግል ያልሆነ ቦታ አላት? እንዳውም አባ ጊዮርጊስ ዘጋስጫ ይህንን ሲያመሰጥር ሔዋን የሁለመናዋን ድንግልና ታነበር አለ። የበለሱን ፍሬ ስታይ የአይኗ ድንግልና ጠፋ። የበለሱን ፍሬ ስትቆርጥ የእጇ ድንግልና ጠፋ። ወደ በለሱ ስትገሰግስ የእግሯ ድንግልና ጠፋ። ሰይጣንን ስታመሰግን የምላሷ ድንግልና ጠፋ። የሰይጣንን ንግግር ስትሰማ የጆሮዋ ድንግልና ጠፋ። ስትመኝ የልቧ ድንግልና ጠፋ። ድንግል ማርያም ግን አይኗ ድንግል። አየው ሜሎሲ ምን ተረፈ? እኛ እኮ ይሄንን እኮ የሞት በሰው ላይ ከመጣ በኋላ በቃ ሞቷል ሰው ብለን ነው የምናምነው። እዛ ግን በዚህ ደረጃ እንግዲህ ሔዋንን የገለጡበት ነገር በጣም የሚገርም ነው። ምን ተረፈ? ልቧ ሞቷል። ምን ተረፈ? ምንም የተረፈ ነገር የለምና ይህንን ግን ይቀበላሉ ወይ የሚል ሀሳብ አለኝ። የኦርቶዶክስ ደግሞ አይቀበሉም እንደምታውቀው። እና ምን ትላለህ? ምንድነው ሁለት አይነት ሀሳብ ስላላቸው እኮ ነው እንጂ ይህን ሀሳብ የሚያራምዱ በጣም ብዙ ሰዎች አሉ እንደዛ ብሎ የሚያምኑ። በተለይ ማርያም መድኃኒት ነች፣ አዳኝ ነች የሚለውን በጣም ለማጉላት ሲፈልጉ ሔዋንን በጣም ይገሏታል ማለት ነው። እንደዛ ነው የሚያደርጉት። እና ይሄ በአብዛኛው በተለይ በትራዲሽናሉ ኦርቶዶክስ ኢትዮጵያ ውስጥ ያለው በደንብ ነው የሚታመነው ይሄ ትምህርት ማለት ነው። የሔዋን መድኃኒት ስለሚሏት እንደውም የሔዋን መድኃኒት ብቻ እኮ አይደለም። እነ አባ ጊዮርጊስ ዘጋስጫ ምንድነው የሚሏት? አዳምና ሔዋንን ዳግም ወልዳለች ማርያም ብሎ ነው የጻፉት። በዚህ ደረጃ ነው የጻፉት። እና በትራዲሽናል ኦርቶዶክስ በደንብ የሚታመን ነገር ነው። አሁን ላይ ነው እኮ ትንሽ ሌሎቹን አንዳንድ ጽሁፎች አንብበናል የሚሉ ሰዎች ናቸው እንጂ እንደዛ የሚሉት። በኢትዮጵያ ኮንቴክስት ግን ሙሉ ለሙሉ እንደሞተች ይታመናል። ሜሎስዬ አንድ የመጨረሻ ሁልጊዜ የማጣው ነው። ዛሬም ያንን እስቲ ያንን ምን አሉ መሰለ? እነሱ እንኳን አይደሉም ግን ሄቨን ናት እንደዛ ያለችው። የቅድስት ድንግል ማርያምን ጥንታ ብሶ አለባት ከዚህ በፊት እንትናት የሚለውን ምን አሉ መሰለ? እሱ እናንተ እንደምትተረጉሙት አይደለም ብላ እንዴት እንዳየችው አላውቅም። እሷ እንደዛ ብላ ከዛ በኋላ አንድም ሰው እንዲህ ሲከራከረን ነበረ። ያ መጽሐፍ ማለት ነው ከሐሰተኛ መምህራን ተጠበቁ የሚለው ምን አይደለም ማለች እዛ ላይ እሷ ምን አለች መሰለ? እንትኑን አይታው እሺ የኔ ባሪያ ነኝ ካለች በኋላ ይላል። ባሪያ ነኝ ካለ በኋላ ቃል ከእሷ ስጋ ነስቶ ሰው ሆነ የሚለው እንደዛ እያለ ቅድስት ድንግል ማርያም ከሰማይ ሰው አይደለችም፣ ከሰማይ አልመጣችም የሚለው እናንተ እንደምትሉት አይደለም፣ ተቃውሞ ነው። ከምድር ከሰማይ መታለች አትበሉ ብለው ነው እዚህ ጋር የጻፉት አለች ማለት ነው።
እንዴ ኤቨር ማለት ኦል ጂሰስ ሆነች። ወልድ ጂሰስ እንዴ እንደዚህ እያነበበች እኮ ነው ሰማያዊ ስጋ የምትለው። አሁን ገባ። አረ ይሄ ቤት ጠፋሽ ተገለሻል። እንዴ በትምህርት ጥቅስ እኮ ነው ያስቀመጡት ሐሳቡን እኮ የሚቃወሙትን ሐሳብ በትምህርት ጥቅስ አስቀመጡና እንደዚህ የሚሉትን ስተት ክህደት የማይሰረይ ኃጢአት ነው አሉ። ስለዚህ በግልጽ የተናገሩት ማርያም ከሰማይ አልወረደችም ሰው ነች የሚሉት ብሎ መጽሐፍ ክህደት ስተት የማይሰረይ ኃጢአት በደል ነው ብሎ ነው ያስቀመጡትና እንትኑ አለ በዚህ ላይ መሆን ትችላለህ። መክፈት ይችላል። እስኪ ክፈተው አሁን በደንብ ስሙ። እንግዲህ ይኸው ይህንን መጽሐፍ እንግዲህ ከረጅም ጊዜ በፊት የሚያውቀው ልጅ ነው። አሁን ቅድም ኤቪ ስትል ሰምታችኋል። ሁሉም ከዛ እንደዛ ያለ እየመሰላቸው እንትን ብለዋል። እኔ ደግሞ እኛ ደግሞ ምን አቅርበን ነበር መሰለ እዛ ላይ ለምሳሌ ጥንተ አብሶ አለባት ማለት ከተባለ ማለት ነው። እንደዛ ከተባለ ኃጢአቱ አይሰረይለትም። እሺ አንጾሃት ነው ብሎ ያለ ኃጢአቱ አይሰረይለትም። እሺ ሰው ናት ያለ ኃጢአቱ አይሰረይለትም። ከሰማይ አልመጣችም ያለ ሰው ላይ ይሰረ ከዛ አንድ ሰው አይ ዝች ሌላው እንደዛ ነው እጅኛው ግን ስለ ኢየሱስ ነው የሚያወራው ብሎና አንድ ህይወት የሚባል ልጅ እንዲሁ ልባችንን ሲያደክመን እስቲ አንተው በእናትህ ክፈተው የኔ አልዞር አለ ላሳያችሁ ስል ቢያለ የአባ በራ በቀለን አይታኸዋል አይደለ? እንትኑን ስለ ማርያም የጻፉት ቃልዬ የትኛው አባ በራ? ይሄ አንድ ሰማያዊ ከበር ያለው መጽሐፍ ባለፈው ያሳየኋችሁ መጽሐፍ ማለት ነው። አዎ አባ በራ አለ አጠገቤ ያለ ገጹን ከነገርከኝ ያወጣዋለሁ። እናገርበታል በጣም ጫጫታ ላይ ነኝና ጌታ ጸባኦት በሰማይ ዘር ባላስቀረል የሚለውን እንዴት እንደተረጎሙት ተመልከተው። ገጽ ስንት ላይ ነው ያለው? እኔ ያወጣዋለሁ። ገጽ 120 አካባቢ ገጽ 120 አካባቢ እዛ አካባቢ ነው ያለው። ገጽ 140 እሺ ችግር የለውም። ቃልዬ በቻት አዋራን አንተ እየጮህብህ ነው። ገልጽ 140 ነው ያልኩህ ሜሎሲ 120 አካባቢ 120 ገጽ 120 አካባቢ ታገኘዋለህ። ጌታ ጸባኦት ዘር ባላስቀረል ነው የሚል። እዚህ ቆይ ሶፍት ኮፒውን ሊያው እስከዛ እሺ ስለ ቅድስት ድንግል ማርያም የተለየና ከፍተኛ ነው። በደንብ እያያችሁ ቤተክርስቲያን ስለ እመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። መገኘቷም ከሰው በተፈጥሮ ጾታ ሴት ብትሆንም የግብር ጓደኛ የላትም ይላሉ። አሁን ሲጀምሩ ነው እንደ ፕሪሚስ አድርጋችሁ ይሁት እንደዚህ አድርገው ያስቀምጣሉ። ወደ ኮንክሉዥኑ እንሂድ። ይህን ብሎ ያስቀምጡና ሲያብራሩት ወደ መጨረሻው ሐሳብ ላይ ስንመጣ ምን ብሎ ነው የሚዘጉት የሚሉን እኔ እሺ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለም አላት። እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር በማጸኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምረው ይሄ ነው። መጽሐፍ የሚያስተምረው የትኛው ነው? ይሄ ነው አሉ። እሺ ከዚህ ወጥቶ አሁን እነሱ ካስተማሩት ትምህርት ወጥቶ
ጥንተ አብሶ ነበረባት። ተመልከቱ። እነሱ ምንድነው የሚሉት? የለባትም ነው የሚሉት። ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። ያው አንዳንዶች ነበረባት ግን በኋላ ገብረ ሲያበስራት ነጻች ብሎ ስለሚያስተምሩ ማለት ነው። የነጻች ከብስራት በኋላ ነው። ከዛስ እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ምኑን መናገር? ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር። ከዚህም አልፎ መጻፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት፣ የማይሰረይ ኃጢአት ነው ብለው 4 ነጥብ ያደርጋሉ። እዚህ ጋር እንደምታዩት በትምህርት ጥቅስ ያስቀምጡታል ማለት ነው። ስለዚህ በየትኛው መንገድ ቢሄድ ሐሳቡን አይቀይርም። ይሄ ነው ሐሳባቸው። ያ እሷ መሰለህ እሷ ቆስ እዚህ ጋር ያለው ከላይ እኔ እንደሆነ ባሪያ ነኝ የሚለው አለ ስጋ ከነፍሷ ከሚለው ከዛ ሰው ሆነ የሚለው እዚህ ጋር ሰው ሆነ ብሎ ነው የእሱ ሐሳብ የሄቡ ሐሳብ አየው። እዛ ላይ ማርያም የሚለው ከቅንፉ በላይ ያለው ሚሉት ያለ ወይ አለው። ስለዚህ ፈጽም ካነበብከው እርሷም የልዑል እግዚአብሔር ልጅ ይባላል። ለእግዚአብሔር የሚሳነው ነገር የለም አላትና እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃለ እግዚአብሔር በማኅፀኗ አደረ፣ ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። እዚህ ጋር ሰው ሆነ እያለ እነሱ እንዴት ቅድስት ድንግል ማርያም ሰው አይደለችም ብላችሁ ትላላችሁ ብሎ ልትሉ ትችላላችሁ ነው የእሷ ሙግት። ኦኬ እሷ ነች የምትሟገተው እንደዚህ እያለች እሷ መጽሐፉ ሰው ሆነ እያላት አይደል እንዴ ሰማያዊ ነው የምትለን። እና እሷ ከዚህ ተነስታ እዚህ ጋር ሰው ሆነ ክርስቶስ ሰው ሆነ ካለ የእሷ ሙግት። ኦኬ እሺ፣ ግን እዚህ ላይ እኮ የሚለው አሁን እንግዲህ አንተ አንብብልኝ በቅንፍ ውስጥ ያለውን አንዱን አንብብልኝ። ጥንተ አብሶ ነበረባት ኃጢአቱ አይሰረይለትም። እሺ ቀጥል። ወይም አለባት ኃጢአቱ አይሰረይም የነጻች ከብስራት በኋላ ነው የሚል ኃጢአቱ አይሰረይለትም። እሷ ሰው ናት የሚል ኃጢአቱ አይሰረይ። ይህንንስ አልኳቸው። እሷ ሰው ናት የምትል ከሆነ ምን አይልልም? ኃጢአት አይሰረይልም። እሺ ቀጥሎ። ከሰማይ አልወረደችም የምትል ከሆነ ምን አይልልም? ኃጢአት አይሰረይልም። አሁን እኛ ይሄን ልክ እዚህ ጋር ሲመጣ እሷ እዚህ ጋር ታቆምና ሌላ ሰው አለ ደግሞ ምን ይገባል? አይደለም እዚች ጋር ያለው ስለ ቅድስት ድንግል ማርያም ሳይሆን ቃል ስጋ የሆነውን ነው ይለናል ማለት ነው። እና አያስኬድም፣ በጭራሽ አያስኬድም። እንደውም በሚገርም ሁኔታ ለትራዲሽናል የኦርቶዶክስ አስተምሮ ምንም ግራ አያጋባም። ከሰማይ አልወረደችም ወርዳለች የሚለው ሀሳብ ነው ለእነሱ እንደው የሚያስኬዳቸው። ምክንያቱም መላእክት ይላላኩሽ ነበር አይደል እንደሚሉት፣ ፀሐይና ጨረቃ አልቀደሙሽም መላእክት ይላላኩሽ ነበር ነው የሚሉት። ስለዚህ ከፀሐይና ከጨረቃ በፊት ነበረች። አሁን ሁለተኛ መጠየቅ የመጨረሻ እቺ ያልኩ ወደዚህ የገባ ነው። ከዓለም ሳይፈጠር መልአክ ይላላኳት የነበረውን እንትኑ ይኖራል። ምን ላይ ነው ያለው? እሱ መጽሐፍ እኔ ጋ የለም፣ ስቱዲዮ ነው ያለኝ። ዛሬ አልያዝኩትም፣ ግን ሌላ ቀን ላመጣው እችላለሁ። ከስቱዲዮ በደስታ ላመጣው እችላለሁ። ለመሰለህ አሁን እሱ ካለ ከዚህ ጋር አብረህ ካደረግከው እንትን መቃወም አይችሉም በጭራሽ። ምክንያቱም ባልተፈጠረችበት ሁኔታ መልአክ ዓለም ሳይፈጠር በፊት ነው አይደል መልአክ ይላላኩልሽ ነበር የሚለው። አዎ ፀሐይና ጨረቃ አልቀደሙሽም ነው የሚለው አውዱን ስትለው። እስቲ እውነት እስቲ ሰዓታት ላይ አለ ያለ ነው እና አለ ወይስ እንትኑን ላክ እስቲ በቴሌግራም ላክልን። ሰዓታት ደምድመነው እንጨርሰው ዛሬ። ቴዲ ቤት ከሆነ ሜይ ቢ የወጣ ይመስለኛል። በዚህ ሰዓት ከቤት የሚወጣ ይመስለኛል። እቺ ቅድም አሁን እችን እንዳልናገር ቅድም እንትኑ አንጣ ነው የምባለው እና
ማስረጃ አዎ አራለ ምንም በደንብ አለ የጻፉት በግዕዝ በአማርኛ። የሚገርም አንድ ጽሑፍ አለ እኔ ጋር ቅድስት ድንግል ኢየሱስ ክርስቶስ ለዓለም ሁሉ ሲሞት ለእሷ ግን አልሞተም የሚል ግን እኔ ግለሰብ ነው ብዬ ተውኩትኝ። አሁን ቅድም ደግሞ የሆነ ሰው ሲል እንግዲህ ለማርያም አልሞተላትም ይላሉ የሚልም ሰማ። እንግዲህ እንደዚህ አይነት ነገር እንደ በደንብ ይላሉ እንጂ በደንብ ያስተምራሉ። ምክንያቱም አስተምሮታቸው ይፈርስባቸዋል። እንደዛ ካላሉ ማርያም ንጹሕ ነች፣ ምንም በደል አልተገኘባትም፣ ከአዳም የመጣውም አልተገኘባትም፣ እሷም ደግሞ አክቹዋሊ የሆነ ሲን አልሰራችም ብሎ ስለሚያምኑ ኢየሱስ እንዴት ሞተላት ይላሉ። ስለዚህ በጣም ብዙ መምህራን እንደዚህ ያምናሉ። አይ እንደዛ ከሆነ አውጥቼ ያሳያለሁ። በቃ እኔ የግለሰብ ጽሑፍ ነው ብዬ ነው ቃልዬ እንትኑን አላገኘሁትኝም። ይኸው እንትን ላይ ነኝ 120 እና 121 ላይ ገጽ 120 ላይ ያላለህ ገጽ 120 ላይ እና ገጽ 121 ላይ ያላለህ እና ለምሳሌ ገጽ 121ን ያዝና እንግዲህ አዲሲቱ ሔዋን ከሚለው ጀምረህ አንብቦማ። ከፈለክ ደግሞ ገጽ 120 ላይ ስጋን አዘጋጀህልኝ ከሚለው ጀምር። የዕብራውያኑን ለማን እንደሚሰጡት ታያለህ እዛ ላይ። እሺ 120 ስጋን አዘጋጀህልኝ። እሺ ስጋን አዘጋጀህልኝና ከላይ እንደተመለከት ነው እግዚአብሔር ሰውን ለማዳን ሰው ለመሆን ስላሰበ በስጋም በነፍስም ኃጢአት የሌለበትን ንጹሕ ሰውን ይፈልጋል። ኃጢአተኛ ሰው ለኃጢአተኞች መድኃኒት ሊሆን አይችልም፣ በራሱ ኃጢአት ይሞታል እንጂ። ለኃጢአተኞች ተላልፎ ሊሰጥ የሚችል በእግዚአብሔር ዘንድ ተቀባይነት ያለው መስዋዕት ንጹሕ ቅዱስ መሆን አለበት። የኦሪት መስዋዕትም የእንስሳ መስዋዕት ስለሆነ የሰው ልጅ ከኃጢአትና ከሞት ሊያድን አይችልም። ስለዚህ የኦሪትን መስዋዕትን መዕባን አልወደድክም፣ ስጋን ግን አዘጋጀልኝ ብሎ ስጋን ግን አዘጋጀልኝ ተብሎ እንደተጻፈው አካላዊ ቃል ወልድ የሚዋሃደውን ንጹሕ ስጋ ከየት እንዴት እንደሚያገኝ እርሱ ባወቀ ስጋን አዘጋጅቷል። ይህችውም ከጥንት ጀምሮ በልበ አምላክ የታሰበች አንዲቱ ሔዋን ቅድስት ድንግል ማርያም ነበረች። የመጀመሪያይቱ ሔዋን በኃጢአቷ ወድቃ ተረግማ እንዳትቀር ያሳያትን ጠላቷን የሰይጣን ራስ የሚቀጠቅጥላትን እርሷንም የሚያድናትን ከዘሯ እንደሚመጣ እግዚአብሔር ተስፋ ሰጥቷት ነበረ። ተስፋውም ከእመቤታችን የሚገኝ ሆኗል። የሴቲቱ ዘር የተባለው ንጹሕ ዘር የተገኘው ከእመቤታችን ሥጋ ነው። እመቤታችን ከጥንተ አብሶ በፊት እንደነበረችው እንደ መጀመሪያይቱ ሔዋን ያለ ኃጢአት ተፈጥራለች። ግን ከሲ ይላል ሀገሬ ሰው ተዘጋጀልኝ ማርያምን እየጨመረ ነው እንግዲህ። አሁን ይህንን ደግሞ እንትን በልና ወረድና 121 ላይ እንግዲህ ከሚለው ጀምረ አንብበው። እዚህ ጋር ደግሞ ጉርታ ያለ እንግዲህ አዲሲቱ ሔዋን ከአዳም ኃጢአት ማለት ከጥንተ አብሶ ከሌላውም የኃጢአት አይነት ሁሉ የነጻችና የተቀደሰች ነች። ለምስጢረ ሥጋዌ በቅድሚያ የተዘጋጀች ከመርገም ሥጋ ከመርገመ ነፍስ ተጠብቃ በእግዚአብሔር ጥበብ የተፈጠረች እርሷ ብቻ ነበረች። ይህማ ባይሆን ኖሮ መለኮትን እንዲያው የሚገባ
ንጹሕ ሥጋ ከየት ይገኝ ነበረ? ከንጹሕ ምንጭ ንጹሕ ውሃ ይቀዳል። ጉድ! ከቆሻሻ ከተበከለ ምንጭ ንጹሕ ውሃ ማግኘት አይቻልም። ስለዚህ በአዳም ኃጢአት ከረከሰው ምንጭ ንጹሕ ዘር ማግኘት ስለማይቻል እግዚአብሔር በጥበቡና በችሎታው ለአዲሲቱን ሔዋንን ያለ ኃጢአት ንጽሕት ቅድስት አድርጎ ፈጥሯታል። ይሄ ነገር ያነበብኩት ከዚህ አንድ አይነት እየሆነብኝ መጥቷል። እዴ እሺ፣ ዝም ብለህ አንብብ። እሺ፣ በጥበቡ በችሎታው ለአዲሲቱ ሔዋን ያለውን ያለ ኃጢአት ንጽሕት ቅድስት አድርጎ ፈጥሯታል። ወኢረኩስት በምንቲ ዘፈጠራ። እንግዲህ ይቅርታ ግዕዝ ነው ማለት ከተፈጠረ ጀምሮ በማንም በምንም ከድንግልናዋ አልተለወጠችም፣ አላደፈችም በማለት ቅዱስ ቴዎዶስ መስክሯል። ሃይማኖተ አበው የአምላክ እናት ድንግል ማርያም በእውነት ያለ አዳም ኃጢአት እንደተወለደች እናምናለን። መለኮታዊ ቃል ከንጽሕት ድንግል ማኅፀን አደረ፣ ለራሱ የሚሆነውን ሥጋ አዘጋጀ። ይቺ ንጽሕት ሥጋ የሥራው ሁሉ መጀመሪያ አድርጎ ፈጠራት። ይህ ደግማው መለኮታዊ ቃል ከንጽሕት ድንግል ማኅፀን አደረ፣ ለራሱ የሚሆነውን ሥጋን አዘጋጀ። ይችንም ንጽሕት ሥጋ የሥራው ሁሉ መጀመሪያ አድርጎ ፈጠራት ይላል። እንዲህ እሺ፣ መፍጠር እንግዲህ ድጋሚ ነው ማለት ነው። መፍጠር አቁሟል የሚለውን የሻረ ይመስላል። ምሳሌ 8:22 ከንጽሕት ድንግል የነሳውንም ማለትም የወሰደውን ሥጋና ነፍስ በመዋሃድ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ ነቢዩ ኢሳይያስ እንደ ነቢዩ ኢሳይያስ እንደተነበየው ተፈጸመ። ከሱ በኋላ ስለ ወላዲተ አምላክነቷ ይቀጥላል። ግን ከላይ ጀምሮ የመጣውን ነገር ስትመለከተው የሚሰራው ሎጂክ አንደኛ ኢየሱስ ከኃጢአት ነፃ ነው። ከኃጢአት ነፃ ሆኖ ለመወለድ የግድ ከኃጢአት ነፃ ሆኖ ለመወለድ ንጹህ ምንጭ ያስፈልገዋል። ያ ንጹህ ምንጭ ደግሞ ኦልሬዲ መንገዱ መጀመሪያ አድርጎ የፈጠራት ይቺ ንጽሕት ሥጋ ናት እያለ ያስቀምጠዋል። በቀጥታ ይሄንን ፕሪዲኬት እያደረገው ያለው ለማርያም ነው እንጂ ቀጥታ ነገረ ክርስቶስ ላይ ብቻ ለሚያተኩሩ። ለዛ ነው እነሱ ወላዲተ አምላክ ሲሉ ኦልሬዲ ሃይማሪዮሎጂ ነው እያሉ ያሉት እንጂ ነገረ ክርስቶስን እያወሩ አይደለም። ነገር ግን ከነገረ ማርያም ከነገረ ክርስቶስ ያፈነገጠ ሌላ የሌለ ትምህርት ነው እያስተማሩ ያሉት የሚባልበት ምክንያት እሱ ነው። ቀጥታ የመንገዱ መጀመሪያ አድርጎ ፈጠረ ምናምን የሚለውን ነገር እቺ ንጽሕት ቅድስት ሥጋ እያለ ለማርያም ፕሪዲኬት እያደረገ ታየዋለህ ማለት ነው። ስለዚህ ኦልሬዲ ጥቅሶቹን ራሱ ለማሪዮሎጂ በሚመጥ መልኩ ኮንዲሽን እያደረጓቸው ነው ማለት ነው። ሉክ አሁን ኦልሬዲ አሁን ያነበብከውን ተመልከት እና ኢቭን ጌታ ጸባዖት በሰማይ ዘር ባላስቀረልን የሚለውን እዚሁ መጽሐፍ ላይ ለማርያም ያስቀምጡታል ማለት ነው። እና እንግዲህ ያስበው በጣም ከባድ ነው። ሜሎሲ ሰምተዋል? አዎ ሰምቼዋለሁ። እስኪ ይሄ ነው እንግዲህ የመሬቷ ኦርቶዶክስ እንደዚህ ነው የምታምነው። እሷ ባትኖር አይመጣም እኮ የሚሉ ስለዚህ ነው። ማርያም ባትኖር
ኢየሱስ የለም ብሎ በድፍረት የሚያስተምሩት ከዚህ ተነስተው ነው። መጽሐፍቶቻቸው እሱን ስለሚናገሩ ማለት ነው። ለዛ ነው አዳም የታደሰው በማርያም በኩል ነው፣ ሔዋንም የታደሰችው በማርያም በኩል ነው። ኢቭን ሲቆጥሩ ራሱ እያንዳንዱ ለምሳሌ ሄኖክ ያረገው ስለ ማርያም ሲል ነው። ማቱሳላ እድሜው የረዘመው ስለ ማርያም ሲባል ነው እየተባለ እኮ ነው የሚዘረዘረውና በደንብ መታየት ያለበት ክፍል ነው። በትክክል እስቲ እሺ ዘሙዬ አለሽ? ደሞ አለው ግን ሌላ ፍጥረት አያደርጋትም እንደዚህ ተብሎ ከታመነ። ምክንያቱም እግዚአብሔር መጀመሪያ አዳምን አይደል የፈጠረው? ከዛም በተለይ ምሳሌ 8:22 ላይ ኦሬዲ የተፈጠረችው ያቺ ማርያም ስጋ ናት፣ ንጽሕት ቅድስት አድርጎ ፈጥሯታል ሲል እንደዚህ አይነት ነገሮችን ሲነሳ ጌታ ጸባዖት በሰማይ ዘርባ አላስቀረልን። በጣም ከባባድ የሆኑ ጥቅሶች ናቸውና ለሃይማኖቶሎጂ መቅረብ የሚችሉ ጥቅሶች አይደሉም። በጣም አደገኛዎች ናቸው። አሁን ለሌሎች ሰነዶች ዶግማ አይደሉም ምናምን እየተባሉ እየተሸሹ ያሉ ሰነዶች በሙሉ ምንጫቸው ኦሬዲ የሆነ ታሪክ እንዳልሆነ የምታውቀውና ሊቃውንቱ አይምሮ ውስጥ ቀጥታ ተቀምጦ ያለና ከነሱ አይምሮ የሚፈልቅ መሆኑን የምታውቀው በዚህ ነው። ሊቃውንቱ በሚጽፉት ጽሁፍ ውስጥ የምታየው ነገር እሱን ነውና ማለት ነው። በቃ ጀስት ሃይማኖቶሎጂ ነው የምትመለከተው። ክርስቶስን ሸፍነው መወገድ አለባቸው የምንልበት ምክንያትም እሱ ነው። ከነገረ ድህነትም አንጻር ከነገረ እግዚአብሔርም አንጻር ሲምፕሊ የእግዚአብሔርን ክብር አጋርተዋል ለማለት በቂ የሆነ ግራውንድ አለ። አሁን ጥያቄው መሆን ያለበት ብዙ ጊዜ እንደዚህ አክቹዋሊ አንዳንድ ሰዎችም ሲጠይቁ አይቻሉ። ጥያቄው መሆን ያለበት ታምረ ማርያም ላይ እንደዚህ ማርያምን የተመለከቱ ሌሎችን ቅዱሳን የተመለከቱ ጽሁፎች ላይ አስቂኝ የሆኑ ታሪኮች አሉ ወይስ የሉም አይደለም ፖይንቱ መሆን ያለበት ማለት ነው። አስቂኝ የሆኑ ታሪኮች መኖራቸው ሳይሆን እነዛው ታሪኮች የተሸከሙት ቴዎሎጂካል አጀንዳም ነው። ምክንያቱም በዚህኛው ማይንድ እየተጻፉ ስለሆነ ቴዎሎጂካል አጀንዳ አላቸው። ያ ቴዎሎጂካል አጀንዳ ነው ማተር የሚያደርገን እኛ እንደ ለምሳሌ ወላዲተ አምላክነቷ ይህን ሁሉ ኮምፕራይዝ ማድረግ አለበት። ኢማኩሌት ኮንሰፕሽንን እንትን ማድረግ አለበት፣ ኮምፕራይዝ ማድረግ አለበት፣ መያዝ አለበት። ኢማኩሌት ኮንሰፕሽን ከያዘ በቃ ለማርያም ቅድም እና ሜሎስ እያሉ ነበር፣ ለማርያም አልሞተላትም ማለት ነው። እዛ ድረስ ተደርሶልናል። ከዛ በኋላ ደግሞ ኦልሬዲ በሷ በኩል ተገቡ የሚባሉ ባዕድ ኪዳናትን የሚያሳያል። እሱ ብቻ ሳይሆን ሰዎች ኢቭን ባለፈውም የአንዱ ቄስ እንዳሉት ማለት ነው ሰዎች እግዚአብሔርን ክደው ስላሴን ክደው ራሱ ማርያምን ከያዙ ምንም እንደማይሆኑ ጭምር ሲነግሩን ነበር አይደለ? በጣም ብዙ ነገር ተነግሮናል፣ ብዙ ሰምተናል፣ ጆሮ ጮብ ነገር። ስለዚህ እንደነዚህ አይነት ነገሮችን ይዞ ኦልሬዲ እነሱን አልቀበልም ብሎ ኦልሬዲ መጽሐፍቱ ላይ የተቀመጡት ማለት ነው እነሱን አልቀበልም ብሎ በቤተ ክርስቲያኗ መቆየት ይቻላል ነው ትልቁ ጥያቄ መሆን ያለበት ማለት ነው። ዶግማ ነው ወይስ አይደለም ማለት ነው። ዶግማውና ዶግማ አይደለም የሚባለው ነገር ዶግማው ስልም ራሱ ቪዚብል ዶግማ የለም፣ ግን ዶግማ ነው የተባለውና ዶግማ አይደለም የሚባለው ነገር ምን አተረጓጎም አልቀበልም መልሻል። አዎ ተመልሳል። እሺ ይሄን አተረጓጎም አልቀበልም፣ እነዚህኞቹ ለማርያም መዋል የለባቸውም፣ ስለ ማርያም በዚህ ደረጃ የተነገሩ ነገሮች በሙሉ ስህተት ናቸውና አልቀበልም ብሎ አንድ ሰው ዶግማ ናቸው አይደለም ጉዳዩ አይደሉም ብሎ ራሱ አይደሉም ግን አልቀበላቸውም ብሎ ራሱ መቆየት ይችላል። መልሶ አይችልም ከሆነ ባለፈውም እንዳየነው አይችልም ስለሆነ መልሶ አይችልም ከሆነ ዶግማ ነው የተባለውና አይደለም የተባለው ነገር እኩል ወይት አላቸው። በቃ አለቀ። ሁለቱም ከቤተክርስቲያን ያስባራሉ። በእነሱ ኤክሌሲዮሎጂ መሰረት ያለዛች ቪዚብል ቸርች ድነት የለም። በቃ ለቤተክርስቲያን ድነት የለም ሲሉ ጀስት ቪዚብሉን እንትን እየጠቀሱ ነው ያሉት። ስለዚህ ከዛ አንጻር ስለሚወስዱት ሰው ኦልሬዲ ድነት አደጋ ላይ ነው። የሆነ ነገር እንደዚህ አይነቱን ሰው ሰራሽ ነገር ባለመቀበል ራሱ ድነት አደጋ ላይ ነው። ሰው በቀደም ለተሰራው ቪዲዮ ላይ ማስቀምጫለሁና ሁሌ ተርቱሊያን ያለው ነገር ነው ትዝ የሚለኝ። ሰይጣን በብዙ አቅጣጫ እውነትን እየተቃወመ ኖሯልና አንዳንድ ጊዜ እውነቱን ራሱን ዲፌንድ እያደረገ
ማጥፋት ነው አላማው። እናም ከእውነቱን ይነግራቸዋል። እግዚአብሔር አንድ ነው ይላቸዋል። ከዛ ከኋላው ሌላ መንፍቅና ያስገባበታል። ያው አንዱ እግዚአብሔር አብ በስጋ ከማርያም ተወለደ ብሎ ደግሞ ይነግራቸዋል እያለ ይናገራል። ስለ ሞዳሊስቲክ ሞናርኪያሊዝም ልክ እንደዛ ነው። ማርያም ወላዲተ አምላክ ናት ትላለህ። ናት ወይስ አይደለችም ስትባል ናት ነው ማለት የምትችለው። አይደለችም ካልክ ኑፋቄ ነው ትባላለህ። ስለዚህ ናት ማለት አለብን። ከዛ በኋላ ናት ስትል ይሄንን አብረ መቀበል አለ። ጉዳዩ እሱ ናትም አይደለችም ሳይሆን ክርክራችን ናት ካልክ በኋላ ወላዲተ አምላክ ናት ካልክ በኋላ እነዚህን አልቀበልም ማለት አትችልም። ስለዚህ ዋን ዌይ ኦር አናዘር ኦልሬዲ ሰይጣን የዋሸውን ውሸት አብረ መቀበል አለ። ካልተቀበልክ ግን ኦልሬዲ መቆየት አትችልም። በዛ ቤተክርስቲያን መቆየት አትችልም። ድነትህም አደጋ ላይ ነው በዛች ቤተክርስቲያን ቨርዲክት መሰረት ነው። ስለዚህ ይህንን ጉዳይ በዚህ ደረጃ ኢንተርፕሬት አለማድረግ፣ ይህን ኢንተርፕሬቴሽን አለመቀበል፣ የሊቃውንቱን እንደነዚህ አይነት ስራዎችን አለመቀበልና ይህን ሃይማኖሎጂ አለመቀበል በቀጥታ ዶግማ ነው ተብሎ የተቀመጠውን ነገር ካለመቀበል ጋር እኩል ነው። ዶግማውን እሱም ራሱ ፍሉዶ ነው ቢሆንም ማለት ነው። እሱን ሰተናቸው ዶግማ ነው አይደለም የሚለውን ክላሲፊኬሽን ሰተናቸው ራሱ ኦልሬዲ እኩል ዌይት አላቸውና ከነገረነት ጋር ቀጥታ ይገናኛል። ምክንያቱም ለነሱ ቪዚብል ቸርች ስለሆነ ከድነት ጋር የሚገናኘው እዛ ውስጥ የመቀመጥ ጉዳይ ስለሆነ ማለት ነው። ሶ እንደው የሆነ ዶግማ አይደለም ምናምን የሚለው ውስጥ መሸሸግ የሚመስለኝ የሆነ የሚያሳፍር ሀዲስ ሲጠቀስባቸው አይ ይሄ ዳይፍ ነው እያሉ እንደመሸሽ ነው ወገኖቻችን እንደሚያደርጉት ማለት ነው። እዛኛው ሰፈር ደግሞ ተመሳሳይ ነገር ነው የሚታይ። እዚህ ተመሳሳይ ነገር ነው እያየ ያለሁት። ዶግማ ነው ወይስ አይደለም ሳይሆን ጥያቄው ይሄን አልቀበልም ብለህ አንተ ቤተክርስቲያን ውስጥ መቆየት ትችላለህ ወይ? በቃ ጥያቄው ነው ያለበት፣ መጠየቅ ያለበት ጥያቄ እሱ ነው ብዬ አስባለሁ። እዚህ ላይ በደንብ ብንሄድበት አሪፍ ነው። ሲግኒፊካንሱንም ሰው እያወቀው እንዲሄድ ማለት ነው። ያ በትክክል እኔ ጋር አሁን ይሄ በቃ ይቀጥላል። እኔ ስለመሸ እንጂ ሩም የምትከፍቶ ነቃልዬም ለምልስም ይሄ ነገር በጣም ልትሄዱበት ይገባል። እስቲ ዝሙዬ አሰሜን እስቲ ሞት አድኗታል። የኢየሱስ ሞት ይመለከታታል አይመለከታትም? የኢየሱስ ሞት አድኗታል አላዳናትም? የኢየሱስ ሞት ቤዛዋ ሆኗል አልሆነም? አይመልሱትም እንጂ ቤተክርስቲያኒቱም እንደምንትል እናውቃለን። ይመልሱት። ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። እኔ አልጠየቅኩትም። እርኩስ ነች ንጹሕ ነች አልጠየቅኩም። እኔ የጠየቅኩትኝ የኢየሱስ ክርስቶስ ሞት ማርያምን ይመለከታታል አይመለከታትም ነው። የጌታ ደሙ መፍሰስ፣ ስጋው መቆረስ፣ ህይወቱን መስጠት ለእሷም ጭምር የተከፈለ ዋጋ ነው ወይስ ለሌሎቹ የተከፈለ እሷን ግን የማይመለከታት ክፍያ ነው እያልን ያለን? ኃጢአት የለባትም ንጽሕት ናት እያልኩ ለእሷ ሞቷል ወይ? ኢየሱስ ለእሷ አልሞተላትም ይበሉኛ። ታዲያ ሰው ይስማ። ታዲያ የኢየሱስ ሞት ለእሷ ይጠቅማታል ወይስ አይጠቅማትም? አድኗታል ወይስ አላዳናትም? ቀሲስ ከስጋም ከነፍስም አድኗታል አላዳናትም? ማርያም የሥላሴ አራተኛ ክፍል አድርገው የሚያመልኳት በስርዓት ለዚህ ነው። ሮያል ማይክን ክፈተው። ኦርቶዶክሳዊ ወንድም ስለሆነ ስሙት። እንግዲህ ሮያል ኢየሱስ ክርስቶስ ለማርያም በደልና ኃጢአት ሞቶላታል አልሞተላትም? ሞቶላታል። ኦኬ ጸዲ መጣለች። ማይክሽን ክፈች ጸዲ። ኢየሱስ ለማርያም ለእናቱ ሞቶላታል አልሞተላትም? ሞቷል። ለዓለም ነው የሞተው። ቴንክ ዩ ቤቲ። ማይክሽን ክፈች። ኦርቶዶክሳዊት ናት። ኢየሱስ ለማርያም ሞቶላታል አልሞተላትም? ሞቶላታል ነው። ጃንጥላ ያዥ ነው። አሁን ካህን ከሆነ ሰውየው ለምን ብሪፍ አድርጎ አይናገርም? ምን ያውቃል ካህን? በየሰንበቴ ቤት ላይ ጠጣ እንጂ እየዞረ የኢየሱስ ሞት አይ በቃ በጣም ቆንጆ ተባረኪልኝ። ይገርማችኋል። አሁን ይኸውላችሁ ይሄንን ላንብብላችሁ። እንዲህ ይላል ቃል የሌሎቻቸውም ስሙ እንግዲህ እስቲ እንዴት እንዲህ ያለችበትን ምክንያት ከጥንት አብሶ አድኗታልና ይላል። ከላይ ስለ ቅድስት ድንግል ማርያም ነው የሚያወራው። በቃ በጣም ንጹሕ መሆኗን ከተያዘች ከጎደፈች በኋላ ሳይሆን ከመያዟም ከመጉደሟም በፊት የአዳም ልጅ በመሆኗ ብቻ ተጠቂ ልትሆን ትችል ከነበረችበት ችግር አንጽቷታልና ወይም ያነጻታል እሱ ነውና ታድጓታል ነው። ችግሩ ከደረሰባት በኋላ ሳይሆን ሳይደርስ በፊት በመሆኑም
ይህንን ያላደረገላት አምላኳ መድኃኒቷ ነውና ይህንን ታላቅ ሥራ ሰርቶልኛልና ያዳናትን አምላኳን መድኃኒቴ አለችው። እነዚህ ወገኖች ሌላው ያልተረዱት ነገር ቢኖር እሷን ጥንተ አብሶ አለባት ሲሉ ልጇንም የለበሰው ሥጋ የእሷን እንደመሆኑ እሱንም አለበት እያሉ መሆናቸውን ነው። ይህንን ያህል የማያስተውሉ ናቸው። አይ እሱማ የለበትም ካሉ የለበሰው ሥጋ እኮ የድንግል ማርያም እንጂ ከሰማይ ይዞት የመጣው አይደለም። እንዴትና መቼ ነው ላይኖርበት የቻለው ለሚል ጥያቄ መልስ መስጠት ይኖርባቸዋል። ከዚሁ ጋር ተያይዞ የክርስቶስ ሞት ለድንግል ማርያም ያስፈልጋታል ወይስ አያስፈልጋትም የሚል ጥያቄ ይነሳል። ልብ አድርጉ። ከዚሁም ጋር ተያይዞ የክርስቶስ ሞት ለድንግል ማርያም ያስፈልጋታል ወይስ አያስፈልጋትም የሚል ጥያቄ ይነሳል። ልብ ካልነው የላይኛውን ጥያቄ ስንመልስ እኮ አብሮ ተመልሷል። ግልጽ ለማድረግ እንደሚታወቀው ከክርስቶስ ሞት በፊት ጻድቁም ኃጥኡም ሲሞት ሲኦል መግባቱ ግድ ሆኖ የነበረባቸው ብቸኛው ምክንያት ጥንተ አብሶ ነበረ። ክርስቶስ ወደዚህ ምድር የመጣው ይህንን ዕዳ በደል ለመደምሰስ ነው። በመሆኑም ክርስቶስ ከመወለዱ በፊት ወላዲተ አምላክን ከዚህ ዕዳ ነፃ አድርጓታልና የክርስቶስ ሞት ከወላዲተ አምላክ ውጪ ላለነው የአዳም ልጆቹ ሁሉ እንጂ ለቅድስት ድንግል ማርያም አያስፈልጋትም ማለት ነው። የአዳም በደል ከመደምሰሱ በፊት በተለየ ሁኔታ ለራሱ ሲል እሷን አንጽቷታልና። ልድገመው። ክርስቶስ ወደዚህ ምድር የመጣው ይህንን ዕዳ በደል ለመደምሰስ ነው። በመሆኑም ክርስቶስ ከመወለዱ በፊት ወላዲተ አምላክን ከዚህ ዕዳ ነፃ አድርጓታልና የክርስቶስ ሞት ከወላዲተ አምላክ ውጪ ላለነው የአዳም ልጆች ሁሉ እንጂ ለቅድስት ድንግል ማርያም አያስፈልጋትም ማለት ነው ይላል ማለት ነው። ስጋ ደሙንም አልወሰደችም ማለት ምን ያደርግላታል? የተሰማው ቃልዬ ያ ይሄ ከባድ ነው። ይሄ ደግሞ ከባድ ነው አልኩኝ። ያ እና ይሄንን አይቼው ጥንተ አብሶ እና ተዋህዶ የሚለው እኔ በቃ ለማንም እስካሁን ምን ብዬ የሆነ ይህንን ላያምኑ ይችላሉ ብዬ ነበር። ግን እኮ አሁን የነገርከኝ ይሄ እንግዲህ ይሄ ትልቅ መጽሐፍ ትልቅ ሰው ናቸው እንደዚህ ከጻፉ እዛ መጽሐፋቸው ላይ እንደዚህ ከጻፉ የማይሉበት ምክንያት የለም ማለት ነው። ሰሞኑን መምህር በረከት ስለ ሃይማሪዮሎጂ ያነሱትን አይታል። ሃይ ክሪስቶሎጂ ልታብራራ የምትችለው ተቋርጠሃል። ልክ ነው። እሷ ባትኖር ስላሴ አይኖርም ያሉ ጀግኖች ናቸው እኮ። ቃልዬ ተመለስክ? ይኸውልህ እንግዲህ አንድ ማስረጃ ከመጽሐፍ ቅዱስ ስጠን፣ ድንግል ማርያም ኃጢአት ሰርታለች የሚል ሜሎስም ከቻልክ ይላል። እንዴ ሰው ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብርም ጎሏቸዋል የሚለውስ ማርገሻው ሰው ሁሉ ካለ እኮ እሷንም ይጨምራል። ከቅድስት ድንግል ማርያም ውጪ
ብሎ ቢል ጥሩ። መጽሐፍ ግን እንደሚናገር ኢየሱስ ክርስቶስ በነገር ሁሉ እኛን ይመስላል ከኃጢአት በቀር የተባለው እሱ ብቻ ነው። ማርክሻው ከኃጢአት በቀር የተባለው እሱ ብቻ ነው። ቃልዬ ግባና ጨርሰ ኔትወርክ አስወርዷል። ኦኬ። አይ መምህር በረከት ሃይ ማሪዮሎጂ ነው ሃይ ክሪስቶሎጂ የሚያብራራው ሲሉ ሰምታችኋል? ከእንትና ጋር ያወሩትን ነው እችለታ ትላንት። አዎ ባይዘው በጣም አደገኛ ንግግር ነው። በጣም ማለት ነው። እሱ ቪዲዮ ሪከርዱ በደንብ ያላችሁ ሰዎች ስለ ሃይ ክሪስቶሎጂ በትክክልም ጅስት አለመረዳት እንዳለን መምህር በጣም በሳል ሰው ናቸው በዚህ ጉዳይ ላይ። ግን ሃይ ማሪዮሎጂ ነው ሃይ ክሪስቶሎጂን የሚያብራራው ካል ሃይ ክሪስቶሎጂ ሲምፕሊ ከኢየሱስ አምላክነት ጀምሮ የሚያጠና ነው። ኢየሱስ ከሰማይ ከመምጣቱ ጀምሮ ልክ እንደ ዮሐንስ ማለት ነው። እና በምንም መልኩ ሃይ ማሪዮሎጂን ሳታነሳ ሃይ ክሪስቶሎጂን አላነሳም ማለት አትችልም። ሃይ ክሪስቶሎጂ ኢንካርኔሽን እና ኢትቶ የሚብራራ ባይሆን ለሃይ ማሪዮሎጂ ምንም የሚያመጣው ነገር የለም። ምንም ማለት ነው። ለሃይ ክሪስቶሎጂ ራሱ ሃይ ማሪዮሎጂ ማለት ነው። እና ሃይ ክሪስቶሎጂን በዛ ደረጃ ካብራሩ መለኮት ከማርያም ተገኝቷል ለማለት በቃ አሲምቶት ነው ትንሽ የቀረው እና በጣም ገርሞኛል። በጣም ይቻላል። አረ በደንብ ተሰምተሃል። አይገርም? እኔ እኮ እያወራው ነበር ቃልዬ፣ ለካ ዘግቼው ነው ማይኬን። በደንብ ነው የተሰማው። የሚገርም ነው አልኩኝ እንጂ አሁን የእኛ ልጆች አምጥተ ስትነግራቸው ይተውታል። በቃ ሩም አይከፍቱበትም፣ ሌሎች እንዲዳረስ አያደርጉትም። እነሱ ጋር በጣም አነስተኛ የሆነች ነገር እንደምታውቁት 50-30 ሆነው ጭራሽ የእኛ ልጆች እየገባን ነው። አንድ ሰው የእኛን ልጆች ያስቀምጣሉ፣ አንድ ፌቨንን ያስቀምጣሉ። ለማንኛውም ቤት ከፍተህ ከኮሜንተሮች አጀንዳ ትቀበላለህ። እኛ ሰፈር አዎ። እና የቀዳችሁ ልጆች ለቃልዬ ወይም ለእኔ ላኩልን። እንግዲህ እንጠይቃቸዋለን። እሳቸውንም የእኛን ልጆች እየቀዱ እየጠየቁ አይደል? ያውን ከ3 ዓመት ጠዋት እየሰማኋቸው ነበር። እና ሳሚ ይህንን ነገር በቃ ቀኑ ሙሉ በዚህ እንዲሁ እሱም ደግሞ ከፈተ። ምንድን ነው አንዳንዴ ቁጭ ብለው ነው የሚያወሩት ማለት ነው። አያችሁ የዛሬ 3 ዓመት የነበረውን ማለት ነው። አንዱ ምን ይላል? አይ ግን እኮ የዛሬ 3 ዓመት እኮ ነው የሆነው ምናምን ይላቸው። እንደገና ደግሞ እንደመጣም ነው እንደምታውቁት ማለት ነው። እና ከዛ ደግሞ በሚቀጥለው ደግሞ አንድ ያዘጋጃሉ እና ያ ልክ ነው። የእኛ ልጆች ችግር ነው መስዬ ሲፖስትም ሼር አናረግም። እነሱ በዓላማ ነው በሺዎች የሚቆጠር እንዲታይ የሚደረገው እና እኔ በተለይ ያንን ብቻ ተውት። በጣም ደሳስ የሚሉ ነገር ይሰርታለች። እና ደግሞ ማናት ደግሞ አንድ ደግሞ አለች፣ እሷም ትታለች ስለማይታይላቸው ማለት ነው። ምክንያቱም የ3 ደቂቃ ለመስራት ከ1 ሰዓት ከምናምን በላይ ይቆያሉ። ይቆረጣል፣ ይደገማል፣ ምን ይላል እና ሰው ሲሰራ ቅዱሳን ሁላችሁም ካገኛችሁት ፊት ለፊታችሁት ከመጣ ሼር አድርጉት። እኔ አሁን አንድ ባህሪ ያለኝ ለራሴ ማንኛውም ይሁን በተለይ ደግሞ የሚረዱ ወንድሞች ወንጌል ያስተላለፉበት ከሆነ ምንድነው ሼሩንና ያቺ የላይክ ምልክቷን ምናምን ምንድነው የሆነች ነገር አለች አይደል? እሷን አደርጋታለሁ። በቃ አልከፍልበትም። የሰከንድ እንትን ነው ነገርየው። ግን
በቃ እየታየ ይሄዳልና እንደዛ አድርጉ። ተባረኩ። እኔ ጋር ማርያም እንትን ላይ የተሰራዎችን የነ ቃልዬን ሌሎችን የሚዩ በተለይ ደግሞ እነ ቴዳ ላይ አለ